ሰሙኛላችሁ? ይሄንን ስራ በጥንቃቄ ነው መስራት ያለብን። ይሄ ስራ ታወቀ ማለት እናንተም እኔም ዘብጥ እያወረድን ማለት ነው። ታዲያ በእያንዳንዱ እንቅስቃሴያችሁ ውስጥ ጥንቃቄ እንዳይለያችሁ። ተግባባን? ሄሎ ኤርሚ። ወይ ቃሌ፣ የት ሆነ ነው? ቆየኩ። ደርሻለሁ፣ እየመጣሁ ነው። አቦ አፍጥነው። እሺ ደረስክ? አረ ደርሻለሁ፣ ቅያስ ውስጥ ነኝ፣ እየመጣሁ ነው። አቦ ቤቱ ሊበላኝ ነው፣ ብቻዬን። ቶሎ በልና። እሺ 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 ቶሎ። በቃ ሁሌ ስልክ ላይ እንደተጣድክ ነው የማገኝ አይደል? መቼ ነው እስኪ እንደ ተማሪ እዚህ ደብተርን ዘርግተህ እያጠና ማገኝ? ኧረ አሁን አጥንቼ ጨርሼ። በልሽ አሁን ወሬን ተውና ምግቡን በልተህ ገብተህ አንተ አትበላም? እኔ በልቼ ነው የመጣሁት። ብላና ግባና ተኛ። አንተ ቃል አትወጣም እንዴ? ሰዓቱ ሄዷል እኮ። ኧረ ወንድሜ ወጣው። ቶሎ በል አፍጥነው፣ ያለበለዚያ ትቼ ነው የምሄደው። ምንድነው ወንድሜ? አጣድፍከኝ እኮ። ማለትማ ተራ ልንጠብቅ ሳይሆን ሀገር ልንጠብቅ አስመሰልኩ። ይህ ምላስህን አሳርፍሽ፣ ያለበለዚያ ወደ ታች እንድታድግ ነው ማለት። በልተነስ እንሂድ። አንተ ምን ነው አፈጠጥክባት? ልገዛት ነው እንዴ? ምን ማለት ነው ደግሞ እሱ? እንዴ እንዲህ ሰፍ ብለህ ስታያት እኮ ባዶ መሬት እንዳየ ባለስልጣን። ቆይ ውሎ የት ነው? ምንድነው የሽማግሌን የአሮጊት ወሬ እየለቃቀምክ እየመጣ የምትወረው? እኔ እኮ ከተመቸች ብዬ ነው። ያርግልህ። በኩልኩም እንዳላሳጠረ አርፈህ ሄደውን ሂድ። ጉዳዩን ከምን አደረሳችሁት? እያለቀ ነው አለቃ። ትንሽ ችግር የሚፈጥሩብን ሰዎች ሳይፈጠሩ አይቀሩም። አትጨርሰው። ብር የማይፈታው ችግር የለም። ሰማ? ብርና ሰው ካለ የትም ገብተህ ትወጣለህ። ስለዚህ መሄድ ያለባችሁን ርቀት ሄዳችሁ ጉዳዩን ፈጽሙት። እሺ አለቃ። አዎ እንዲህ ስትል ነው የሚያምርብህ። ከኔ ጋር ለመስራት የሚስማማ ሁሉ አደርገዋለሁ እንጂ እሞክራለሁ ሲለኝ አልስማማም። አለቃ አለች በተባለችበት አድራሻ ሁሉ ልንፈልጋት ሄደን ነበር፣ ግን ልናገኘት አልቻለም። ተሳሳተ መረጃ መስሎኝ የተሰጠን። ከተማዋ ላይ ያልገባንበት ሰፈር የለም። አንድም ሰው አየናት የሚል ሰው የለም። ይህ ምን ማለት ነው? ቢያንስ እንኳን እሷን ባታገኙ የት እንደሄነች መረጃ ይዛችሁ አትመጡ ወይስ የኔ የማንደፍሮ ብር ይዙጣ ፍራንክ? የአንድ ሳምንት ጊዜ ነው የልጄን እናት የገባችበት ገብታችሁ ይዛችሁ ቢሉ ሞታም ቢሆን ሬሷን ቆፍራችሁ ይዛችሁ ቢሉ ፈልጋለሁ። አለቃ የበፊት አድራሻ ካለ ቢነግሩን ደስ ይለናል። ከዛ በኋላ ግን እጄን እግሬን ወገቤን ብትሉ አልቀበላችሁም። ምንም አይነት ስህተት መስማት አልፈልግም። ጨርሻለሁ። ስማት፣ ትናንትና ምን ሆነ ነው የሰላሳ ክፍል አልነበረኝም። መሸብኝና በዛው ሄድኩ። ምን ማለት ነው አልነበረኝ? የለኝማ፣ በቃ አልነበረኝም እኮ። አሁን አምጣ። የለኝም፣ አሁን አየር የለም። እርግጠኛ? እሱን ከኤርሚ ጋር ትጨርሷለሽ።
ስማት የለኝም አንድ ነገር ነው። ልጁን ለምን ታመነጫጭቀዋለህ? ኧረ አላመናችሁትም። የለኝም ነው ያልኩት። ለምን ታመነጫጭቀዋለህ? ለምን ታመነጫጭቀዋለህ? አንተ ብሩ Oli. Desto finger kauter Oli. Desto finger kauter Oli. Desto finger. Finger me. Nej. በቃ ደግሞኛል። እማዬ ወይ የኔ ልጅ ይህን ጥያቄ ስጠይቅሽ እንደሚከፋሽ አውቃለሁ፣ ግን ዛሬም አባቴን ልትይኝ ነው አይደል መክሊቴ? እኔ እኮ አንቺን ከአባትሽ ጋር መለየት ፈልጌ አይደለም፣ ግን አባትሽ ለኔም ላንቺም የሚጠቅመን ሰው አይደለም። ትምህርት ቤት እንኳን ማላስገባሽ በሆነ አጋጣሚ ካገኘሽ ይወስድብኛል ብዬ ስለምሰጋና ስለምፈራ ነው። እሺ በቃ ይቅርታ፣ ሁለተኛ አልጠይቅሽም። እሺ እኔ መክሊት እወድሻለሁ። አንቺን ከኔ ማንም እንዲለይብኝ አልፈልግም፣ ማንም። ወንድምን አደራ እናትም አባትም ሆነ አሳድገው። እኔ እንኳን ካሁን በኋላ ተስፋ የለኝም። ማይ እንደሱ አትበይ። ይኸውልሽ እኔ ምድርንም ቆፍሬ ሰማይንም ቧጥጬ ቢሆን አሳክምሻለሁ። ምንም አትሆኝም፣ ትድኛለሽ። ኤርምዬ አደራ ካጠገቡ እንዳትለየው። እኔ እንኳን ካሁን በኋላ ተስፋ የለኝም። አደራ ካጠገቡ እንዳትለየው። አደራ አደራ። እማ ሰው ጥራ እማዬ፣ ሰው ጥራ ቶሎ በል እማዬ፣ ባለኝም በሌለኝም አቅምም ተጠቅሜ አደራሽን እጠብቃለሁ። የምትኮሪበት ስምሽን የሚያስጠራ ልጅ አድርጌ አሳድገዋለሁ። ቃል እገባልሻለሁ እናቴ። ሄሎ አለቃ፣ እንኳን ደስ አለ። ስራው ተሳክቷል። ብራቮ። ይሄ ነው ስራ ማለት። ኮራውብህ። ታዲያ መች ይገባል?
ዶክመንቶችን አሟልተን በዚህ ሳምንት እንዲገባ ማድረግ እንችላለን። በጣም አሪፍ። በል ዶክመንቶቹን አዘጋጅተህ በጥንቃቄ እቃው እንዲገባ አድርግ። እሺ አለቃ። ለዚህ ጀግንነት ደግሞ ጥሩ ሽልማት ተዘጋጅልሃል። እሺ አለቃ፣ አመሰግናለሁ። እንግዲህ ከዚህ በኋላ እያንዳንዱን እንቅስቃሴ በጥንቃቄ አድርግ። ምንም አይነት ስህተት እንዳትሰራ አደራህን። አለቃ፣ ለእሱ ምንም ስጋት አይግቡት። ሁሉም ነገር በጥንቃቄ ይፈጸማል። አዲስ ነገር ካለ አሳውቀኝ። በርታ። እሺ አለቃ። እሺ 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 እሺ። ምን ሆነችብኝ? አረ ምንም አልሆነችም። ለሽንት አጋጣሚ ስትወጣ ሲያስመልሳት ሳይ ነው የደወልኩልሽ። አሁን ደህና ናት። እሺ ተነሽ፣ በቃ ሐኪም ቤት እንወስዳት አልምዬ። አይ አሁን ደህና ናት እኮ ትንሽ ብቻ ነው ያስመለሳት። አረ እማዬ አንቺ አትጨነቂ፣ ጥቃቅንና አነስተኛ ምግቦችን ስለበላው ነው። ትቀልጃለሽ አይደለ? በይ ተነሽ እንሂድ። ባይሆን የምታከምበትን ጥሩ ምግብ በላ አይሻልም? እማዬ ምንም አልሆንኩም። አንቺ ዝም ብለሽ ነው የምትጨነቂው። አላስፈላጊ ምግብ ገብቶ ነበር፣ አሁን በእኔ ትግል ወጥቷል። አልምዬ እቺን ሙጢ ለኔ ታያት እሺ? ብቻ በጣም ነው የማመሰግነው። ተነሽ ግቢ ቤት። ችግር የለውም ደህና ትሆናለች። እሺ አልምዬ አትስፊ፣ ይልመድብሽ። ምንም አትሆኝብኝ የኔ ጨረቃ። አረ ስሚኝ፣ ሰላም እንዴት ነሽ? ምን ነው ዛሬ አልዘነጥሽም? ምን ነው እንዲህ ለብሻ አይተኛት ታውቅም እንዴ? እንደዚህ ለብሰሽ አይቼሽ አላውቅም። ሁሌ ናይት ክለብ እንደምዘፍን ሴት ዘንጠሽ ነው ማይሽ ነው ወይ ዛሬ ማታ አልዘፈንሽም? አዎ አልዘፈንኩም። በቃ ዛሬ ለኔ ዝፈኝልኛ። ስንት ነው የሚከፈልሽ? ሌላ ጊዜ ብናደርገው አይሻልም? ካልሽሽ በቃ ሌላ ጊዜ እንድትዘፍኝልኝ ቀጠሮ ላስይዛ ደውዬ የኔ ውድ የኔ ጨረቃ ተነሺ፣ ኪኒን አምጥቼልሻለሁ። ደግሞ ቆንጆ ቁርስም ሰርቼልሻለሁ። ምግብሽን በልተሽ ኪኒንሽን ትወስጃለሽ። ተነሺ። ምን ነው እናትዬ አካበድሽው? ደህና ተስማምተን የነበረውን የህመም ኪኒን ሰተሽ የልብ ልብ ልትሰጪብኝ ነው እንዴ? ወይ አንቺስ? ተነሺ በይ። አያስቅም፣ በበሽታ ይሳቅም። በይ እሺ ተነሺ። ለማንኛውም ስመጣ ተኝተሽ እንዳላገኝሽ።
አንቺን ስል ቆንጆ ለዚህ ስርዓት መጥኝ እዛም እቤት ድረስ ይዤሽ የመጣሁት የዛሬን ወጪ እኔ ልሸፍን። አረ ደስ ይለኛል። ልጄ ማሟት ተጨንቄ ነበር። እውነት በጣም አመሰግናለሁ። ምንም አይደል። ሰላም አምሽ። በድጋሚ አመሰግናለሁ። ብድር መላሽ ያድርገኝ። እሺ ደህና ደር። ይቅርታ ስልክሽን ለያዘው። እሺ ፈቃደኛ ሆነሽ እዚህ ድረስ ስለመጣሽ በጣም ነው የማመሰግነው። ምንም አይደል። ያው የመክሊቴን ቁጣ ካገዝከኝ ማለት ነው። እኔ የምልሽ በተደጋጋሚ ጊዜ አብራችሁ አያችኋለሁ። እህትሽ ናት? አዎ የልጅ ታናሽ እህት በላት። ለእኔ ልጄም እህቴም ጓደኛዬም ጭምር ናት። ልጅሽ ናት ማለት ነው? አዎ ምን ነው? ምንም ልጅ ይኖርሻል ብዬ አልጠበቅኩም ነበር። እንዴ ምን ነው? የልጅ እናት ለመሆን ምን ያንሰኛል? አረ እንደዛ እንኳን ለማለት ፈልጌ አይደለም። ማለቴ ያው እባክህ አትደናበር። አንተ ብቻ አይደለህም፣ ብዙ ሰዎች እህቴ ነው የምትመስላቸው። እና እህትም ልጅም የሆነች ልጅ ነው ያለች? አዎ በጣም ነው የምወዳት። በዚህ ሰዓት ያለ እሷ ህይወት የለኝም። አንተስ ከማን ጋር ነው የምትኖረው? እኔም አንድ ወንድ ልጅ አለኝ። በጣም ደስ ይላል። አንድ እኩል ነና። በዩ እሺ። እና ስንት አመቱ ነው? ኧረ ስቀልድሽ ነው። ወንድሜ ነው፣ ታናሽ ወንድሜ ነው። ያው የቤቱ የመጨረሻ ልጅ ነው። እናቴ ስትሞት አደራ ሰታኝ ነው የሞተችው። እና በቃ ያው እሱን መንከባከብ ማሳደግ የኔ ኃላፊነት ስለሆነ እንደ ልጄ ነው ማለት። ደስ ይላል። እንደምትፈልገው አይነት ልጅ ይሆንልሃል ብዬ ተስፋ አደርጋለሁ። እስኪ እንግዲህ እናየዋለን። ለዛሬ አይበቃንም? ልጄ ካጣችኝ ይከፋታል። ሌላ ጊዜ ደግሞ በሰፊው እንገናኛለን። እሺ እሺ፣ በቃ ሌላ ጊዜ። እሺ ወደዛ ነሽ? እኔን እንዳቃጠልሽ አንቺንም በቁምሽ አቃጠልሻለሁ። እንደውም ይሄን ባለማድረጌ በጣም ዘግቻለሁ። እመኝኝ ሶስና፣ መቼም ቢሆን አንላቀቅም። ጆሮዬ ላይ ስልክ መዝጋት! እንዴ አንሺው ስልኩን። ለምን አላነሳሁትም ብለሽ የምትጸጽበት ጊዜ ቅርብ። ለምን አታነሺው? ባክቶ ቁጥር ነው አለቃው እኮ። ብታነሺው ግን ይሻላል። ምናልባት የተቸገረ ሰው ሊሆን ይችላል። ሌላ ሰምኛለሽ? እናትሽ ሆድ ብትገቢ አታመልጭኝ። ማን ልበል? ባልሽ ነኝ። ትናንት አባቴ ሆዴ ስትይኝ የነበረ ሴትዮ ዛሬ ማን ልበል? ቆይ ለምን አትተወኝም? ምንድነው ችግርህ? ከኔ ምንድነው የምትፈልገው? ከአንቺ ምን እንደምፈልግ በቅርቡ አድርጌው አሳይሻለሁ። ሶሲ ምን ሆነሽ ነው? የተፈጠረ ችግር አለ? ምንም የለም። ስረጋጋ አወራሃለሁ። እሺ በቃ ቻው፣ እንገናኛለን። ሶሲ ተኮላ
እስከ ዛሬ ልጅ እያለኝ እንደሌለኝ አባት መሆን ስችል እንዳልችል ላደረግሽ ዋጋ ትከፍያለሽ። እያንዳንዱን ቀን በልጅ ናፍቆት የተሰቃየሁበትን ቀን ቆጥሬ ዋጋ ትከፍያለሽ። ቤቷን አይተዋል? አዎ አለቃ፣ መግቢያውን አይቼዋለሁ፣ ግን ትንሽ ችግር ሲያጋጥመን አይቀርም። የምን ችግር? በዚህ ሰዓት ምንም አይነት ችግር መስማት አልፈልግም። ችግሮቹን እንዳላስወግዱ። አይደለም አለቃ፣ ከአንድ ዱርዬ ልጅ ጋር እየታየች ነው። አንድ የመንደር ዱርዬ ወጠጤ አብሯት ታየ ብላችሁ እንደ ችግር ነው የምትነግሩኝ? እኔ ማን ደፍሮ ምንም ፈልጌ የማጣ ሰው አይደለም። በዚህ 2 ሳምንት ውስጥ ትኩረታችሁን ሁሉ እነሱ ላይ አድርጉ። ይሄ ችግር ምናምን የምትሉትን ነገር ትታችሁ ተጨባጭ የሆነ ነገር አሳዩ። ካንቺ ምን እንደምፈልግ ካንቺ ምን በቅርቡ አድርጌው ያሳይሻል። በቅርቡ አድርጌው ያሳይሻል። አይ እነዚህ አስቀምጠህ ስልክ ትነካካለህ ማለት ነበር። ሄሎ ኤርሚ። ሄሎ ሶሲ። ሄሎ እንዴት አመሸሽ? እግዚአብሔር ይመስገን። የት ነህ? ቤት ነኝ። ምን ነው? አይ ምንም፣ ፈልጌህ ነበር እኮ። የት ነሽ? ልምጣ? አይ እኔ ራሴ እመጣለሁ። ቤታችሁ ባለፈው የተገናኘንበት ቅያስ ነው አይደል? አዎ እዛ ነው። ግን ሰላም ነው አይደለ? አዎ በሰላም ነው። በቃ እመጣለሁ። ስደርስ እደውልልሃለሁ። እሺ እሺ። በቃ ስደርሺ የኔ ኤርሚ ቤት ብታያቸው ማንም ያሳይሻል። እሺ እሺ። በቃ እሺ። ሄሎ ኤርሚ፣ ደርሻለሁ። እሺ እንዴት ነው ኤርሚ? ሶሲ ምነው በሰላም ነው? ችግር አለ እንዴ? አይ በሰላም ነው፣ ምንም ችግር የለም። በዚህ ሰዓት እሷንስ ለምንድን ነው ይዘሻት የመጣሽው? ምንድን ነው የተፈጠረ ነገር አለ እንዴ? ይኸውልህ እሷ ዛሬ አንተ ጋር ትሆንና እኔ ነገ ወስዳታለሁ። አንቺ በዚህ ሰዓት የት ልትሄጂ ነው እሷ እኔ ጋር የምትሆነው? ትንሽ ስራ አለችኝ ኤርሚ፣ እሷን ሰርቼ ስመለስ ወስዳታለሁ። ግድ የለም። ሶሲ እባክሽ የሆንሽውን ነገር ንገሪኝ። እኔ ከአንቺ ጋር ለመሆን ዝግጁ ነኝ። አመሰግናለሁ ኤርሚዬ። በቃ እኔ እደውልልሃለሁ። ልሂድ። እሺ ቻው። በቃ እደውልልሃለሁ ሶሲ። እደውላለሁ። ስንት ነው የገላ? የትም ብትገቢ እንደማታመልጪ ነግረሽ ነበር። እናትሽ ሆድ ውስጥ እንኳን ብትገቢ አታመልጪ። ቆይ ለምንድን ነው የማትተወኝ? ከኔ ምንድን ነው የምትፈልገው? ምን እንደምፈልግ በደንብ ጠንቀሽ ታውቂያለሽ። ልጄን ነው የምፈልገው፣ ልጄን። ስለምን ልጅ ነው የምታወራው? እባክህ የኔ ልጅ የኔ ብቻ ናት።
ደግሞ አንተ ሲጀመር ስለ ልጅ የማውራት ሞራሉ እንኳን አለ ወይስ እሷንም እንደ ሌሎች ህፃናት መርዝ አጠጥተህ ልትገላት ነው? ዝም በይ። ሁለተኛ እንደዚህ አይነት ቃላት ስታውጪ መስማት አልፈልግም። ልጄን በቅርቡ እንዴት እጄ ላይ እንደማስገባ አሳይሻለሁ። ጎረምሳሽን ደግሞ በጣም ወርጄልሻለሁ። በቅርቡ ደግሞ የምንገናኝ ይሆናል። ሶሲ ይርሚ ምን ሆነሽ ነው? ደህና ነኝ። እያለቀሽ ምንድነው ደህና ነኝ የምትይው? ይኸውልህ ይርሚ፣ ሰሞኑን በተደጋጋሚ ስልክ ሲደውልልኝ የነበረው ሰው ባለቤቴ ነው። መክሊትም የሱ ልጅ ናት እና ሰሞኑን ልጅሽን ወስድብሻለሁ እያለ እየዛተብኝ ነበር። ዛሬም የምሰራበት ድረስ መጥቶ ዘቶብኝ ነው ሄደው እና ሁሉንም ነገር አውቋል። ስለ ቤቴ፣ ስለ ልጄ፣ ስለ አንተም ጭምር አውቋል። እኔ ደግሞ ልጄን ማጣት አልፈልግም። ሶሲ ተረጋጊ። እሺ አንቺ እንደዚህ መሆን እኮ መፍትሄ አያመጣም። በቃ ተረጋጊና መፍትሄውን እናስብ። ስለምን መፍትሄ ነው የምታወራው ኤርሚ? እሱ እጀ ረጅም ነው። ፖሊስ፣ ህግ ምንም ነገር አይፈራም። ታዲያ ምን መፍትሄ አለ? ፍርሃቴም ስጋቴም እኔ ለልጄ ነው። እሱን ሽሽት ነው የማልፈልገው ህይወት ውስጥ የገባሁት። ገሌን ሽጬ የምኖረውም አንድ ልጄን ለማሳደግ ስል ነው። ኤርሚ፣ መቀበል የሌለብኝን ሁሉ የተቀበልኩት ለልጄ ስል ነው። ልጄን ማጣት አልፈልግም። ደግሞ ስለ አንተም ሁሉን ነገር አውቋል። አንተን ራሱ የት እንዳየህ አላውቅም። ስለ አንተም ሁሉን ነገር አውቋል። ሶሲ፣ አንቺ ሴተኛ አዳሪ ነሽ? አዎ፣ ግን ሁሉንም ነገር የማደርገው ለልጄ ስል ነው። ምን ነው ጠላኸኝ? አይ እንደዛ አይደለም፣ ያልጠላሁሽም፣ ግን እስከ ዛሬ አልነገርሽኝም ብዬ ነው። ምን ተብሎ ይነገራል ኤርሚ? ገሌን ሽጬ የምተዳደርበት ስራዬ ነው ተብሎ በኩራት የሚነገርለት ስራ ነው እንዴ? አንተንም ሽሽት የመረጥኩት ለዚህ ነው። ስራዬ ይሄ መሆኑን ስታውቅ ትተወኛለህ ብዬ ስለምፈራ ነው። አልተውሽም፣ በጭራሽ አልተውሽም። እስከ ዛሬ አለመንገርሽ አስከፋኝ እንጂ አንቺ መቼም አልተውሽም። እንደውም ከዚህ በኋላ አንቺን ይተውና እንደ ወንድ ከኔ ጋር ይነጋገር። በቃ ከዚህ በኋላ ንግግሩ ከኔ ጋር ነው። አይሆንም፣ ይሄ እኔ ችግር ነው። አንተን እዚህ ውስጥ ማስገባት አልፈልግም። ደግሞ ለቃልም ታስፈልገዋለህ። ላንቺስ? ላንቺ አላስፈልግም ሶሲ? አንቺንና መክሊትን የመጠበቅ ኃላፊነት የለብህም እያልሽኝ ነው? ንገሪኛ። እንደዛ ለማለት ፈልጌ አይደለም ኤርሚ፣ ግን በቃ የኔ ችግር ውስጥ መግባት ሳያንስ አንተንም ችግር ውስጥ ማስገባት አልፈልግም። ችግር ለኔ ብርቅ አይደለም። በቃ ይሄንንም እንዳመጣጡ ወጣዋለሁ። ይኸውልሽ እንዳልሽኝ ደግሞ ሰውየውን እኔ ብተወው እሱ አይተወኝም አይደል? ስለዚህ ሁለታችንም እንጋፈጠዋለን። በቃ አንቺ ብቻ ተረጋጊ። እኔ የምልህ ኤርሚ፣ መክሊትስ ነበረች እኮ ገብተው ተኝተው ነው። አሁን ራት በልተን እነሱ ገብተው ተኙ ነው እንዴ? እሺ በቃ ተረጋጊ። በቃ እሺ። ወይ ጉድ! ጭራሽ ከባችሁ ትስቃላችሁ። እንዴት እንደተኛችሁ እኮ እያየናችሁ ነው። እማ ግን እዚህ የተመቸሽ ይመስላል። ለምን አንደኛችን ዕቃችን እዚህ አምጥተን እንኖርም? ይሻላል። የኔ ሙጤ እውነቷን እኮ ነው። ለምን አንድ ፊቱን ተደራጅተን አንድ ለአምስት አንኖርም? አንተ ዝም በል።
ወይ ጉድ! ባይሆን እኔ ቁርስ ልስራ። ኤርሜቱ ጋር ነው እቃዎቹ ያሉት። አይ ይኸውልሽ ቤታችን ውስጥ ሴት ስለሌለ እኛ ቤት ውስጥ በልተን አናውቅም። ውጭ እንበላለን። እሺ ግን ከዚህ በኋላ አንቺ ትሰሪልናለሽ። እሺ ዛሬ የምንሰራው ስራ ከፍተኛ ጥንቃቄ ይፈልጋል። እስከ ዛሬ የሰራነው ስራ ብዙ እንከኖች ቢኖሩትም ዛሬ የምንሰራው ስራ ግን ከፍተኛ የሆነ ጥንቃቄ ይፈልጋል። እያንዳንዳችን ሚስጥር ጠባቂ መሆን አለብን። ሚስጥር መጠበቅ ደግሞ ግዴታ እንጂ ፍላጎት አይደለም። ተግባባን? ዛሬ የምንቀበለውን እቃ በጥንቃቄ ካስገባን በኋላ ወረቀቶችን መልሰን በመለጠፍ ወደ ገበያ እናወጣቸዋለን። በየመንገዳችሁ የሚገባውን ሰው በሙሉ እንዳትመሩት። እሺ እንዴት ነው ታዲያ ዛሬ ቀለል አላለሽ? አረ በደንብ ብሎኛል። በጣም ነው የማመሰግነው እድሜዬ። ደግሞ የመመስጋና ነው። እኛ እኮ ከዚህ በኋላ ቤተሰብ ሆነናል። እሺ እድሜዬ፣ ግን አሁንም ፍርሃት ይሰማኛል። ልጄን የማጣት ያህል እየተሰማኝ ነው። አይዞሽ ሶሲ፣ ይኸውልሽ ከዚህ በኋላ አንቺንም ሆነ መክሊትን የመጠበቅ ኃላፊነት የሚሆነው የኔ ነው። አታስቢ እሺ? ብቻ አንተንም እንደዚህ አይነት ችግር ውስጥ በማስገባቴ ሌላ ጭንቀት ነው የተረፈኝ። ሶሲ ምን ነካሽ? ይህንን ነገር አናወራውም ተባብለን የዘጋነው ርዕስ አይደል እንዴ? ሄሎ። እሺ ልጄን በሰላማዊ መንገድ መመለስ አልፈለግሽም ማለት? እባክህን ማንደፍሮ ከህይወቴ ውጣ እባክህን። ከህይወትሽ እንዳልወጣ የሚያደርግሽኝ አንቺ ነሽ። ለምን ልጄን በሰላማዊ መንገድ ሰተሽኝ አትገላገኝ? ለምን ሌላ ነገር እንዳደርግ ታስገድጅኛለሽ? እባክህን ልለምንህ፣ በቃ ተወን። እኔም ልጄም ድጋሚ ወደ ህይወትህ እንደማንገባ ታውቃለህ። እባክህን ማንደፍሮ ተወን እባክህን። ትሰሚኛለሽ ሶስና? የአገሬ ሰው ምን ይላል መሰለሽ? ላታመልጭኝ አታሮጪኝ ይላል። አስቢበት። ምንድን ነው የሚለው? ክፈችው ስልኩን ሶሲ። ልጄን በሰላም ልትሰጪኝ ተስማማሽ ማለት ነው? እባክህ በአንተ የሰይጣናዊ ሀሳብ ማንም የሚስማማ የለም። እሺ አጅሬው ብላ ብላ ቡችሏን ታስጮህብኝ ጀመር። አንተ ምንድን ነው ችግር እንዴ? እቺ ምስኪን ልጅ ማንም የላትም ብለህ ነው አይደል እንደዚህ የምትጫወትባት? ስማ ይኸውልህ ከዚህ በኋላ ከኔ ጋር ነው እሺ ንግግር። አልፈቅድልህም። ማን ለማን ነው የሚፈቅደው? የምታወራው ሰው እኮ አጠገብ ላለችው ባሏ፣ ለልጇ ደግሞ እኮ አባቷን፣ አለፍ ሲልም ደግሞ ማን ደፍሮ ነው? ማን ደፍሮ ነበር ብለህ አውራ። ይኸውልህ ከዚህ በኋላ እናትና ልጅ ጋር ከመድረስ በፊት እኔ እንዳለው አስብ እሺ? ኧረ እባክህ ይልቅ ይሄን ፉከራህን ተውና በሰላም ኑር። አለበለዚያ ግን አለበለዚያ ምን? አለበለዚያማ ያ ትንሽ ወንድም አደጋ ውስጥ ይወድቃል። ስማ ይኸውልህ ወንድሜ ምንም እንዳታረገው። ሃሎ ስማ፣ ነግሬህ ነበር እኮ ኤርሚ፣ ነግሬህ ነበር። እሱ ሰይጣን ነው። ርህራሄ የሚባል ነገር እኮ አያውቅም ኤርሚ። እኔ ደግሞ አንተ እንደዚህ አይነት ችግር ውስጥ እንድትገባ አልፈልግም። አሁንማ ጨዋታው ተጀመረ። ምንም ወደኋላ ማፈግፈግ የሚባል ነገር የለም። እኔ ወይ እሱ ወንድ ማን እንደሆነ ይለያል። ስሚኝ ይኸውልሽ ከዚህ በኋላ አንቺ ስራሽን ታቆሚያለሽ። ማለት በቃ ለአንቺም ለልጅሽም ደህንነት ሲባል
ከዚህ በኋላ ጨዋታው ይጀመራል ማለት ነው። በሰላም ነው በይሳት? አይ እማዬ። ሶሲ ምን ሆነች? ኧረ ቀስ ምንድነው የሁሉ ድንጋጤ? ወይስ ማለትማ በቅርቡ አባቴ የምትሆን ይመስለኛል ማለት ነው። አንቺ ቃጠሉ እስኪ እንደ እድሜሽ አውሪ። ቆይ አሁን ለምን መጣሽ? አየህ የመጣሁበትን ጉዳይ ራሱ አስረሳኝ። እማዬ እየፈለገች ነው እዛ። እሷ ራሱ ፉንቃ ሳይጨምድዳት አይቀርም። አንቺ ተምሽ ሆንሽ ልጅ። በይ በቃ ሂጂ፣ መጣሁ በያት። በድጋሚ የጠሯችሁ የሀሳብ ለውጥ ማድረግ ልነግራችሁ። ያሰብነውን ሀሳብ ሊያሰናክል የሚፈልግ አንድ ጥንቸል ማዕከላችን ዘሎ ገብቷል። ለዚህም ዳግመኛ እንዳይመለስ አድርገን ትምህርት ልንሰጠው ይገባል። ተግባባን? ሰሞኑን ስርስሯ የሚነውን ልጅ ሌሎች መማሪያ አድርገን መቅጣት አለብን። ሶስናን ባለፈው አገኘኋት ያልከኝ ሰፈር አለው የሚል ልጅ ነው አሉ። ሰፈሩ ላይም ተራ ያስከብራል። እናንተ እንደሚመቻችሁ አድርጋችሁ ቅጡት። ፎቶውን ቴሌግራም ላይ ልክላችኋለሁ። እሺ አለቃ። ቡና እንዴት ነው? በጣም አሪፍ ነው። በቃ ይኸውልሽ ነገ የሆነ ቦታ እንፈልግና የጀበና ቡና ትጀምሪያለሽ። ሞዛዛ። እኔማ ስራ ካልሄድኩኝ ለምን ቤታችን ቡና አፍልተን ፏንልም ብዬ ነው የጠራኋችሁ። አሪፍ ሀሳብ ነው ካሰብሽው። ስማ ቃል ይሄን ፎንቃ ሳይገባለት አይቀርም። ዝም በይ አንቺ። ህፃን ልጅ አይደለሽ እንዴ? ምንድን ነው እንደዚህ አይነት ሁሉ የምታወሪው? እኮ እውነቴን እኮ ማሚና ሳናያት በደንብ እኮ ነው የገባላት። ሄሎ፣ እዚሁ ሰፈር ውስጥ ነው ያለሁት። መጣሁ በቃሽ። ምን ነው ኤርሚ፣ ችግር አለ እንዴ? ምን እባክሽ፣ እዚህ ቦርሳ ነጥቀው እኮ ነው። እዚህ ሰፈር ውስጥ እንዲህ አይነት ነገር አታርጉ ብላችሁ አልሰማሉኝ። ቃል እዚሁ ጠብቀኝ እሺ? ደግሞ ራስህን ጠብቅ። ተረጋጋ እሺ? እሺ። እናንተ ተጫወቱ በቃ ይመጣል። ምን ነው ኤርሚ፣ ሰላም አይደለም እንዴ? ምን እባክሽ፣ እዚህ ሰፈር ያፈሉ ልጆች አሉ። ቆይ ከእነሱ ጋርማ ጠዋት ነው የምነጋገረው። ለምን እንደውም ቃል እንሂድ በቃ። ትንሽ አትቆዩ? አይ በቃ እኔ ሶሲ፣ ነገ ደግሞ በሰፊው ጠዋት ስራ አለብኝ። ባይሆን ቃል መጥቶ መክሊት ነው ያጫውታል። እሺ በቃ ግን ተረጋጋ አደራ። እሺ ሶሲ። እሺ ሰላም ደህና። ሰላም ገባ? አዎ ገብቻለሁ። ቅድም አስደነገጥኩሽ አይደል? ይቅርታ። እሺ ስለ ሁሉም ነገር አመሰግናለሁ ኤርሚ። ደግሞ እንዳትቆጣ፣ ምስጋና ይሩቅ ሰው አይደለም። እሺ ይሁንልሽ። እና ምሽቱ እንዴት ነበር? አሪፍ ነበር። አንተ ግን ጥሩ አልነበርክም። አዎ እባክሽ፣ ምን እዚህ የሰፈር ልጆች እኮ ናቸው። አታስቢ፣ ግን ይፈታልሽ። እሺ ኤርሚ። እሺ ሶሲ። እስኪ ስለ ኤርሚ ንገረኝ። ኤርሚ? ኤርሚ ደግሞ ማን ነው? እባክህ አታስቀይስ። ከአንተ ውጭ ኤርሚ አለ እንዴ? ኤርሚ እኔ ነኝ እንዴ? አሁን ተረጋጋሁ። እኔ ደግሞ ኤርሚ ማን ነው ብዬ አሁኑኑ ልመጣልሽ ነበር። እባክህ አትሟዘዝ። አሁን ንገረኝ። ስለ እኔ ምንም ይነገራል ብለሽ ነው? ስለ እኔ ምንም የሚነገር ታሪክ የለም። ዱርዬ ምን ታሪክ አለው ብለሽ ነው?
ያው አንተ እኔን እንደዛ አስለፍልፈህ መቼም ስለ ራስህ ምንም ነገር አልነግርሽም አትለኝም አይደል? እስኪ ስለ ፍቅረኛ ንገረኝ። ኧረ እባክሽ እኔ ምንም የፍቅር ታሪክ የለኝም። ይልቅ ሼም አታስይዥ። እንዴ በዚህ ጊዜ የፍቅር ታሪክ የሌለው ሰው አለ እንዴ? እንግዲህ እስካሁን ምንም የፍቅር ታሪክ የለኝም። ምናልባት ከዚህ በኋላ ይኖረኝ ይሆናል። በቃ ነገ እዛው የተለመደው ቦታ ተገናኝተን እናወራለን። እሺ በቃ እና ቃልተኛ? ኧረ አልተኛም። ውጭ ሆኜ ነው የማወራሽ። ለምን? አባትና እናቴ ፊት አላወራም። ማለቴ ቃል ፊት አላወራም ብዬ ነው። ቃል እንደ እናትም እንደ አባትም ይቆጣጠረኛል። በቃ ቻው፣ ነገ እንዳልኩሽ እንገናኛለን። እሺ ደህና እደር። ኤርሚ ግን ለምንድን ነው ሶሲ ማጠብሰል? አንተ ዝም በል፣ ከኔ ጋር እንደዚህ አይነት ወሬ አታውራ። ማታ ተደበቃ እንዴ ብርድ እየደበደበ የምትጀናጀነው? አንተ ዝም በል አልኩህ አይደል እንዴ? ቆይ ደግሞ አተኛም እንዴ? በቃ ያራዳል። ይመችሽ ቢያት። አንተ ጺም አወጣው ብለህ ከኔ ጋር እንደዚህ አይነት ወሬ ማውራት ጀመርክ? በሌው ሁለተኛ ከኔ ጋር እንደዚህ አይነት ወሬ እንዳታወራሽ ወይ ሶሲ። እሺ እሺ እመጣለሁ። በቃ ቆይ ተራ ልግባና ወደ አንቺ ጋር እመጣለሁ። እሺ እሺ ቻው። ይኸው ምንም እንዳትናገሪ። በል በቃ እኔ ወደ ተራ እገባለሁ። አንተ እሷን አታስጠብቃ። ኧረ በቃ ይመችሽ ያራዳል። አንተ ልጅ ተው ቀስ ብለህ ደግ። ይቅርብኝ። ወረኛ አልቀረብህም። እውነት ማርፈድ ፈልጌ አይደለም ያረፈድኩት፣ ተራ ላይ መጨራረስ የነበሩብኝ ነገሮች ስለነበሩ ነው። እሺ በጣም ደግሞ ይኸው ለይቅርታ እንዲሆን ይኸው። አመሰግናለሁ። እባክሽ ፊልም ላይ ሲያደርጉ አይቼ ነው። ሁለተኛ ግን እንዳይለምድ። አይለመደኝም። ከዚህ በኋላ 1 2 3 ሰዓት ካረፈድኩብሽ በቂ ነው። ሞዛዛ ተሟዘዝኩ እንዴ? ይልቅ እሱን ተወውና ማታ የጀመርክልኝን ነገር ጨርስልኝ። ነገ እነግርሻለሁ ብለኸኛል ነበር። ማታ እንደነገርኩሽ ነው። እኔ ምንም የፍቅር ግንኙነት አልነበረኝም። በቃ በበፊት ህይወቴ ሰፈር ውስጥ ተደባዳቢ ምናምን ስለነበርኩኝ ማንም ሰው እኔን ደፍሮ አይቀርበኝም ነበር። እኔ በቃ ከእናቴና ከወንድሜ ከቃል ፍቅር ውጭ ሌላ የማውቀው የፍቅር ግንኙነት የለኝም። ወንድሜ እናቴ አደራ ነው። በቃ እናቴ ከሞተች በኋላ በቃ ወንድሜን እሱን መንከባከብ፣ እሱን ማስተማር፣ በቃ እሱን ማሳደግ ነው ሀሳቤ በሙሉ እንጂ ሌላ ነገር ላይ ትኩረት አላደርግም። በጣም ይገርማል። በፍጹም እንደዚህ አልጠበቅኩም ነበር። ይሄ ማለት እኮ አፍቅረህ አታውቅም ማለት ነው። ነበር ማለት አሁን አፍቅረሃል? ፍቅረኛ አለህ? እንግዲህ የሚሰማኝ ስሜት የፍቅር ከሆነ አዎ አፍቅሬያለሁ። ደስ ይላል። ማናት ልጅቷ ግን? አንተን የመሰለ ወንድ ያገኘችው? አረ እሷ ሳትሆን እኔ ነኝ እድለኛዋ። እንዴት አይነት ንጹህ ሴት መሰለች። ጸባይ ካለሽ ማታ አስተዋውቅሻለሁ። የምርህን ነው? እየቀለድክ አይደለም አይደል? እንዴ ለምን እቀልዳለሁ? ጸባይሽ ይታይና ማታ አስተዋውቅሻለሁ። እሱም ማታ ሳስተዋውቅሽ ታይል እንዴ? ይልቅ አንቺ ከባልሽ ጋር በምን ነበር የተለያያችሁት? ማለት ያው ከዚህ በፊት ከነገርሽኝ የተለየ የሚያደርገው ነገር ነበር? የካፌ አስተናጋጅ ነበርኩ።
ማንደፍሮ እኔ የምሰራበት ሁልጊዜ ይመጣ ነበር እና ከሌላው በተለየ ሁልጊዜ አሪፍ ቲፕ ይሰጠኝ ነበር። የሚገርምህ ስወጣም በር ላይ እየጠበቀ ሰፈር ድረስ ይሸኘኝ ነበር እና በቃ የሚያስፈልገኝን ነገር ሁሉ ያደርግልኛል። የሆነ ቀን እንደሚወደኝና ሊያገባኝ እንደሚፈልግ ነገረኝ። ያው እኔም በየጊዜው ስለሚያገኘኝና ስለሚሸኘኝ እየለመድኩት መጣው። ስለወደድኩትም ብዙም ሳላቅማማ የፍቅር ጥያቄውን ተቀበልኩኝ እና ተጋባን። እውነት ለመናገር የተጋባንባቸው ወራቶች በጣም የሚያስደስቱና የሚናፈቁ ነበሩ። ከዛ ግን ማርገዜን ስነግረው በቃ መሬት ተሰንጥቃ ካልዋጠችኝ አለ። ያው እኔም ከወለድኩኝና መክሊቴም ካደገች በኋላ መነታረክና መጨቃጨቅ ጀመረ። አንድ ቀን ማታ ከኔ ተደብቆ ስልክ ሲያወራ ሰማሁት። በቃ ከዛን ቀን ምሽት በኋላ ማንደፍሮን ጠላሁት። አብሬው መብላት፣ አብሬው መተኛት ሁሉ ቀፈፈኝ። የዛን ቀን ማታ ስልክ ሲያወራ የሰማሽው ነገር ማለት ከሌላ ሴት ጋር ግንኙነት ነበረው ማለት ነው? እንደዛ ቢሆንማ ጥሩ ነበር። ነገር ግን ከተለያዩ ባለስልጣኖች ጋር አብሮ በመሆን ጊዜያቸው ያለፈባቸውን የህፃናት መድኃኒት በድብቅ እንደሚያስገባ ደረስኩበት። በቃ ከዛን ጊዜ ጀምሮ በሱ ምክንያት የሚሞቱ ህፃናቶችን ሳስብ የምበላው ምግብ ራሱ ደምደም ይለኝ ጀመር። መክሊትም የሱ ልጅ ባትሆን ኖሮ እንደ ሌሎች ህፃናት እጣ ፈንታዋ ያው ይሆን ነበር። ታዲያ አንቺ ከሱ ቤት እንዴት ወጣሽ? በቃ ምን እንደሚሰራ እንዳወቅኩበት ያወቀ መሰለኝ። ከዛን ጊዜ ጀምሮ ነገሮች ሁሉ ተቀያየሩ። ቀንም ማታም ይዝትብኝ ጀመር። አንድ ቀን አንቺንም ልጅሽንም እገላችኋለሁ ብሎ ስለሚዝት ዛቻው ወደ ድርጊት ተቀይሮ ከምጸጸት ብዬ እሱ በሌለበት እንዳይፈልገኝና ምን እንደሚሰራ እንዳወቅኩበት ደብዳቤ ጽፌለት ጠፋው። ብዙ ቤቶች እሱን ሽሽት ቀያይሬያለሁ። እሱ አሳዳጅ፣ እኔ ተሳዳጅ ሁኜ ከዛን ጊዜ በኋላ ብዙ አመታትን አሳልፌያለሁ። አሁን ግን የመጨረሻዬ ነው። የመጣውን ሁሉ ለመጋፈጥ ዝግጁ ነኝ። አይዞሽ፣ ከዚህ በኋላ እኔም ከጎንሽ አለሁ። ወንድሜ ደረስልኝ። ምን? እሺ፣ የት ነው ያለው? አሁን ፉከራህንና ሽለላህን አድርጌ የምልህ ብቻ ታደርጋለህ። ተግባባን? አንበሳ ሲያረጅ የዝም መጫወቻ ይሆናል የሚባለውን ተረት ልንገርህ ወይስ ላስታውስ? ሄሎ፣ ወይኔ ወንድሜ፣ ምንድነው የተፈጠረው? ቃልንም አንደፍሮ ይዞታል። ነይ ቶሎ። ምን? እሺ ነው። ቆይ እዚህ ያመጣችኝ። ቆይ እኔ ልገምት። በጉዲፈቻ ልትሰጡኝ ነው አይደል? አውቃለሁ እኮ። አተለፈፋተ ህፃን ዝም ብለህ ቁጭ። አፍህን ዝጋ ትላለህ። እንዴት አፌን ዘግቼ ልቀመጥ? ይሄ ፊት እያየ ዱዳ ያደርጋል እኮ። ተው። አይ ህፃን ልጅ ተናገረኝ ብለህ ልትመታው ነው? ጣጣ ውስጥ አታስገባን። አለቃ ካየ ጥሩ አይደለም። አለቃልሽ ማለት ነው። ስለዚህ አንቺ እንደኔ ነፃነት የለሽም ማለት ነው። ተይኝ እባክህ። አንተ ምን እንደሚል እየሰማራል እንዴ? ይሄ ህፃን በኩርኩም ነበር ማለት የልጅ አዛውንት። እንደናንተ ህፃን ካሁን በኋላ አንድ ወሬ አወራለሁ ብትል እኔ መጥፍ ይመታ። እኔ ነኝ እዚህ ችግር ውስጥ የከተትኳችሁ። ስለዚህ እኔ እወጣዋለሁ። ተይ ሱስ አይሆንም እንዴ? በቃ የሆነው አንድ ሆኗል አይደል? ድጋሚ ሌላ ስህተት ልትሰሪ ነው እንዴ? ይኸውልሽ ቃልን እንዴት እንደምናገኘው እኔ አውቃለሁ። በቃ ይልቅ አንቺ ተረጋጊ። እኔ ቆይ እሺ ምን አይነት እድል ነው ያለኝ? ቆይ ፈጣሪ ምን አድርጌው ነው እንደዚህ የሚያሰቃየኝ? ሱሲ እባክሽ ተረጋጊ። እመኚኝ፣ በቃ ቃል ምንም አይሆንም፣ ይገኛል። እንዴ ያንቺ ሁኔታ ነው እኔ ባሰ ጭንቀት የሆነብኝ። ይኸውልህ እሺ በለኝና እኛ እሱ የፈለገበት እንሄዳለን። ግን በቃ ቃልን ይመልሰው። አይሆንም። ይኸውልሽ በጭራሽ እናንተ የትም አትሄዱ። በቃ ቃልም ምንም አይሆንም፣ ይገኛል አልኩሽ አይደለ? ይልቅ በቃ ተረጋጊ፣ ግቢና ተኝ። ሂጂ መክሊት፣ አንቺም ግቢና ተኝ። ሂጂ እንጂ ያሽልሽ።
ወንድምህን አደራ እናትም አባትም ሆነ አሳድገው። እኔ እንኳን ካሁን በኋላ ተስፋ የለኝም። ማይ እንደሱ አትበይ። ይኸውልሽ እኔ ምድርንም ቆፍሬ ሰማይንም ቧጥጬ ቢሆን አሳክምሻለሁ። ምንም አትሆኝም፣ ትድኛለሽ። ኤርምዬ አደራ ካጠገቡ እንዳትለየው። እኔ እንኳን ካሁን በኋላ ተስፋ የለኝም። አደራ ካጠገቡ እንዳትለየው። አደራ አደራ። እናቴ አደራሽን በለው። ልጅሽን መጠበቅ አልቻልኩም። እናቴ ይቅር በይኝ፣ ይቅር በይኝ እናቴ፣ ይቅር በይኝ እናቴ። ግን ቃል እገባልሻለሁ፣ ቃልዬን የገባበት ገብቼ ይዤው እመጣለሁ። አዎ የገባበት ገብቼ አገኘዋለሁ። ቃል ምንም አይሆንም፣ ምንም አይሆንም ቃል። ቆሼ ነው አባት፣ ተኝተህልኛል? ምን ሀሳብ አለብህ? ተኛ። ማን ልበል? ማንደፍሮ ነኝ። ማንደፍሮ። እኔን ማንም አይደፍረኝም። አሁን የደወልኩልህ ተነስ ቁርስ ብላ ልልህ አይደለም። ወንድምህን የምትፈልገው ከሆነ አድርግ የምልህን ነገር ሁሉ አድርግ። እሺ ቃልም ምንም እንዳታደርገው። አንተ የምትፈልገውን ነገር አደርግልሃለሁ። ሰማኛለህ? ማንንም ሳትጨምር ለሶስና ነግረሃት ልጄን ይዛችሁልኝ ትመጣላችሁ። ይሄማ በጭራሽ አይሆንም። እንዴ ቆይ አንተ ማን ነኝ ብለህ ነው የምታስበው? በቃ እሷ ከአንተ ውጪ ህይወት መኖር ከፈለገች ለምን ታስገድዳታለህ? ጨርሻለሁ። ጊዜና ሰዓቱን መልሼ ደውዬ አሳውቃችኋለሁ። ሄሎ። ምን አለ ሄርሚ? ንገረኝ፣ ምን አለ? መክሊትን ይዛት ና አለኝ። ይህ ደግሞ በጭራሽ አሁን ይሆናል ሄርሚ። ይኸውልህ እሷ የእሱ ልጅ ናት፣ ምንም አያደርጋትም። ቃል ግን ለአንተ ያስፈልግሃል። አሁንም ሶሲ ቆይ መልሶ ይደውላል። ከዛም አደርገው እኔ ነኝ የማውቀው። እባክህን ሄርሚ እሺ በለኝ እባክህን፣ ይህንን መንገድ ተጠቀም እባክህን። በጭራሽ አይሆንም። እባክህን እሺ በለኝ እባክህን። አይሆንም አልኩሽ ሄርሚ፣ ልለምንህ እባክህን። እሺ ተነሺ። ይኸውልሽ እንዴ ቃል ለእኔ እንደሚያስፈልገኝ ሁሉ መክሊት ለአንቺም ታስፈልግሻለች። ስለዚህ ሁለቱንም የኛ የምናደርግበትን መንገድ ማሰብ ነው እንጂ ያለብን አንዱ ሰተን አንዱን የምናጣበት ነገር አይኖርም። ወይኔ ይሄ ሁሉ የኔ ጥፋት እኮ ነው ሄርሚ። ተረጋጊ። ይኸውልሽ የአንቺ ሁኔታ ይበልጥ እየረበሸኝ ነው። እንዴት ብዬ ልረጋጋ? ተረጋጊ በቃ አይዞሽ። እሺ በቃ ተረጋጊ። እባክህ የቧንቧ ይሻላል የአይላንድ? የቧንቧማ አላርጂክ ባይሆን የአይላንድ አድርገው። ቀዝቃዛ ቢሆን ደግሞ የተመረጠ። ምን አይነት ምላስ ነው ያለ? የምትበላ ከሆነ አርፈ ብላ። ሁሉም ነገር በጥንቃቄ መሆን አለበት። ምንም አታስቢ፣ እንደተነጋገርነው እናደርጋለን። እሺ በቃ እንሂድ። ግን ይርሚ እውነት ስለምታደርግልኝ ነገር ሁሉ በጣም ነው የማመሰግነው። ኧረ ተይ ሱሲ፣ ተነጋግረን ጨረስን አይደል እንዴ? በቃ ተይ። እሺ እንሂድ። ሄሎ አለቃ፣ ማንም የለም።
ብቻቸውን ናቸው። እሺ አለቃ። እሺ። ሄሎ፣ ያልከን ቦታ ላይ ደርሰናል፣ ግን ማንም የለም። እሺ። ምን አለ? ሀሳቡን ቀየረ እንዴ? አይ እንደዛ አይደለም። እርግጠኛ ነኝ እዚህ አካባቢ ነው ያሉት። ከማን ጋር እንደመጣን ለማረጋገጥ ይመስለኛል። መክሊት አንቺ የኔ ልጅ ነሽ። መቼም አልተውሽም። ዳግም ወደኛ ተመልሰሽ ትመጫለሽ። ይሄ ደግሞ ቃሌ ነው። ኤልሚዬ እተማመንብሃለሁ፣ እንዳትቆይ እሺ? አልቆይም፣ ምንም አትሆኝም ደግሞ በቃ ደግሞኛል። እማዬ፣ ወይ የኔ ልጅ፣ ይህን ጥያቄ ስጠይቅሽ እንደሚከፋሽ አውቃለሁ፣ ግን ዛሬም አባቴን ልትይኝ ነው አይደል መክሊቴ? እኔ እኮ አንቺን ከአባትሽ ጋር መለየት ፈልጌ አይደለም፣ ግን አባትሽ ለእኔም ለአንቺም የሚጠቅመን ሰው አይደለም። ትምህርት ቤት እንኳን ማላስገባሽ በሆነ አጋጣሚ ካገኘሽ ይወስድብኛል ብዬ ስለምሰጋና ስለምፈራ ነው። እሺ በቃ ይቅርታ፣ ሁለተኛ አልጠይቅሽ። እሺ እኔ መክሊት እወድሻለሁ። እሺ አንቺን ከኔ ማንም እንዲለይብኝ አልፈልግም፣ ማንም። ኧረ እማዬ አንቺ አትጨነቂ፣ ጥቃቅንና አነስተኛ ምግቦችን ስለበላሁ ነው። ትቀልጃለሽ አይደለ? በይ ተነሽ እንሂድ። ባይሆን የምታከምበትን ጥሩ ምግብ ብበላ አይሻልም? እማዬ ምንም አልሆንኩም። አንቺ ዝም ብለሽ ነው የምትጨነቂው። አላስፈላጊ ምግብ ገብቶ ነበር፣ አሁን በእኔ ትግል ወጥቷል። አልሚዬ እቺን ሙጢ ለእኔ ተያት እሺ። ብቻ በጣም ነው የማመሰግነው። ተነሽ ግቢ ቤት። ችግር የለውም፣ ደህና ትሆናለች። ሰላም አትስፊ፣ ይልመድብሽ። ምንም አትሁኝብኝ እኔ ጨረቃ። ሶሲ እባክሽ ክፈችልኝ። ውስጥ እንዳለሽ አውቃለሁ። አንዴ ክፈችውና አዋሪኝ። ሂድልኝ፣ እኔ ማንንም አልፈልግም። ሁለተኛ ወደዚህ እንዳትመጣ። ብቻዬን መሆን ነው የምፈልገው። ሂድልኝ። ወይኔ መግቢቴ። ሶሲ ይርሚ፣ ምን ሆነሽ ነው? ደህና ነኝ። እያለቀሽ ምንድን ነው ደህና ነኝ የምትይው? ይኸውልህ ይርሚ፣
ሰሞኑን በተደጋጋሚ ስልክ ሲደውልልኝ የነበረው ሰው ባለቤቴ ነው። መክሊትም የሱ ልጅ ናት እና ሰሞኑን ልጅሽን ወስድብሻለሁ እያለ እየዛተብኝ ነበር። ዛሬም የምሰራበት ድረስ መጥቶ ዘቶብኝ ነው ሄደው እና ሁሉንም ነገር አውቋል። ስለ ቤቴ፣ ስለ ልጄ፣ ስለ አንተም ጭምር አውቋል። እኔ ደግሞ ልጄን ማጣት አልፈልግም። ሱሲ ተረጋጊ፣ ተረጋጊ። እሺ አንቺ እንደዚህ መሆን እኮ መፍትሄ አያመጣም። በቃ ተረጋጊና መፍትሄውን እናስብ። ስለምን መፍትሄ ስለምን መፍትሄ ነው የምታወራው ኤርሚ? እሱ እጀ ረጅም ነው። ፖሊስ፣ ህግ ምንም ነገር አይፈራም። ታዲያ ምን መፍትሄ አለ? ፍርሃቴም ስጋቴም እኔ ለልጄ ነው። እሱን ሽሽት ነው የማልፈልገው ህይወት ውስጥ የገባሁት። ገሌን ሽጬ የምኖረውም አንድ ልጄን ለማሳደግ ስል ነው። ኤርሚ፣ መቀበል የሌለብኝን ሁሉ የተቀበልኩት ለልጄ ስል ነው። ልጄን ማጣት አልፈልግም። ደግሞ ስለ አንተም ሁሉን ነገር አውቋል። አንተን ራሱ የት እንዳየህ አላውቅም። ስለ አንተም ሁሉን ነገር አውቋል። አንቺ ሴተኛ አዳሪ ነሽ? አዎ፣ ግን ሁሉንም ነገር የማደርገው ለልጄ ስል ነው። ምን ነው ጠላኸኝ? እንደዛ አይደለም፣ ያልጠላሁሽም፣ ግን እስከ ዛሬ አልነገርሽኝም ብዬ ነው። ምን ተብሎ ይነገራል ኤርሚ? ገሌን ሽጬ የምተዳደርበት ስራዬ ነው ተብሎ በኩራት የሚነገርለት ስራ ነው እንዴ? አንተንም ሽሽት የመረጥኩት ለዚህ ነው። ስራዬ ይሄ መሆኑን ስታውቅ ትተወኛለህ ብዬ ስለምፈራ ነው። አልተውሽም፣ በጭራሽ አልተውሽም። እስከ ዛሬ አለመንገርሽ አስከፋኝ እንጂ አንቺ መቼም አልተውሽም። ይልቅ እሱን ተወውና ማታ የጀመርክልኝን ነገር ጨርስልኝ። ነገ እነግርሻለሁ ብለኸኛል ነበር። ማታ እንደነገርኩሽ ነው። እኔ ምንም የፍቅር ግንኙነት አልነበረኝም። በቃ በበፊት ህይወቴ ሰፈር ውስጥ ተደባዳቢ ምናምን ስለነበርኩ ማንም ሰው እኔን ደፍሮ አይቀርበኝም ነበር። እኔ በቃ ከእናቴና ከወንድሜ ከቃል ፍቅር ውጭ ሌላ የማውቀው የፍቅር ግንኙነት ወንድሜ እናቴ ያገባል። እናቴ ከሞተች በኋላ በቃ ወንድሜን እሱን መንከባከብ፣ እሱን ማስተማር፣ በቃ እሱን ማሳደግ ነው ሀሳቤ በሙሉ እንጂ ሌላ ነገር ላይ ትኩረት አላደረግም። በጣም ይገርማል። በፍጹም እንደዚህ አልጠበቅኩም ነበር። ይሄ ማለት እኮ አፍቅረህ አታውቅም ማለት ነው። ነበር ማለት አሁን አፍቅረሃል? ፍቅረኛ አለህ? እንግዲህ የሚሰማኝ ስሜት የፍቅር ከሆነ አዎ አፍቅሬያለሁ። ደስ ይላል። ማናት ልጅቷ ግን አንተን የመሰለው እንዲያገኘችው? አረ እሷ ሳትሆን እኔ ነኝ እድለኛዋ። እንዴት አይነት ንጹህ ሴት መሰለች። አዎ የልጅ ታናሽ እህት በላት። ለኔ ልጄም እህቴም ጓደኛዬም ጭምር ናት። ልጅሽ ናት ማለት ነው? አዎ። ምን ነው? ምንም ልጅ ይኖርሻል ብዬ አልጠበቅኩም ነበር። እንዴ ምን ነው? የልጅ እናት ለመሆን ምን ያንሰኛል? አረ እንደዛ እንኳን ለማለት ፈልጌ አይደለም። ማለቴ ያው እባክህ አትደናበር። አንተ ብቻ አይደለህም፣ ብዙ ሰዎች እህቴ ነው የምትመስላቸው። እና እህትም ልጅም የሆነች ልጅ ነው ያለች? አዎ በጣም ነው የምወዳት። በዚህ ሰዓት ያለሷ ህይወት የለኝም። ኤርሚዬ እተማመንብሃለሁ፣ እንዳትቆይ እሺ? በሰላም ነው በዚህ ሰዓት?
አይ እማዬ። ሶሲ ምን ሆነች? ኧረ ቀስ ምንድነው የሁሉ ድንጋጤ? ወይስ ማለትማ በቅርቡ አባቴ የምትሆን ይመስለኛል ማለት ነው። ወንድሜ ግን በጣም ከፍቷል። በሰላም ምንም አልሆንኩም። ግን እኮ እባክህ ምንም አልሆንኩም አልኩህ አይደል እንዴ? ሂድ ግባና ተኛ። አንተ ተኛ አልኩህ እንዴ? ከመቼ ጀምሮ ነው በቀምት ነው? ኤርሚ ምንድነው? ምን ሆነ? ባለፈው ፎቶ ያነሳነው ልጅ ካና ሙሽራ ጋር አየሁት። የት? በተራ ሰልፍ። ምን እሺ፣ ኤርሚ ወደኛ እየመጣ ነው መሰለኝ። የባለፈውን ቦርሳ መልሱት ሊለን ባሉና ምን አስቡ ነው? አሁንማ ምንም ይበላል ሰሞኑ። ነው ልትሰማኝ? የምጠይቅህን ጥያቄ አንድም ሳታስቀር ትነግረኛለሽ? አይደል? ይበቃኛል መክሊትዬ፣ እኔ ያለ አንቺ መኖር አልችልም። በቃኝ። እኔ አንቺን አጥቼ መኖር አልችልም። ቶሎ ቶሎ ብሎ ይሄን ቦታ በፍጥነት ለቀን እንሄዳለን። አጅሬው መጣ። ምን ቆይተኛል? ሂድ። ቶልስ አንድ እንቅስቃሴ አደርጋለሁ። ጭንቅላት ነው የምትለኝ። ትጠጋኝ፣ ተኩሳለሁ፣ እገልሃለሁ፣ እገልሃለሁ። ደህና ነሽ አይደል? ምንም አልሆንሽም አይደል? ሂድ ና ሂድ ሂድ ና እመጣለሁ። ና ቶሎ በል እሺ። ሶሲ 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 ና ቆይ ቆይ
እነ ኤርሚ ደርሰውልኝ ይህን ቀን ለማየት በቅቻለሁ። ልጄንም ለማቀፍ ለመሳም በቅቻለሁ። ኤርሚ ራሱን አሳልፎ ሰጥቶኛል። ደስታዬን መልሶልኛል። ነገ የተሻለ እንደሚሆንም አልጠራጠርም። ኤርሚያስን አፍቅሬዋለሁ። ለእኔ ባል ለልጄ ደግሞ አባት እንደሚሆናት በብዙ መንገድ አረጋግጫለሁ። ከዚህ ቀደም የምሰራውን ስራ አቁሜ ሌላ ስራ ጀምሬያለሁ። ልንሞት በተዘጋጀንበት ቀን ፈጣሪ ሌላ ህይወት ያዘጋጅልናል። ሁሉም ነገር የሆነው ለበጎ ነው። ተመስገን።